ሄሎ ጋይስ እንዴት ናችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 8 የመጨረሻ ዩኒት ላይ ነው የምንገኘው። ቢዝነስ ስታርታፕስ ኤንድ ኢኖቬሽን የሚል ርዕስ ነው ያለን ማለት ነው። ይህንን ዩኒት እንግዲህ በአንድ ክላስ ውስጥ ለመጨረስ እንሞክራለን ማለት ነው። በእርግጥ ሰፊ ነው፣ ግን አጠር አድርገን ዋና ዋና ኮንሰፕቶችን ለማየት እንሞክራለን ማለት ነው። ስለዚህ ሁለት ነገሮች አሉን እዚህ ጋር። ቢዝነስ ስታርታፕስ ምንድን ነው? እንዲሁም ደግሞ ኢኖቬሽን ምንድን ነው? መጀመሪያ ቢዝነስ ስታርታፕን ዲፋይን ሲያደርግ ምን ብሎ ዲፋይን ያደርገዋል? A young company founded by one or more entrepreneurs to develop and bring a new product or service to a market. ቢዝነስ ስታርታፕ ስንል ኒው ካምፓኒ ወይም ደግሞ የያንግ ካምፓኒ ነው። የያንግ ካምፓኒ በአንድ ወይም በሁለት ስራ ፈጣሪዎች ሊጀመር ይችላል። ከተጀመረ በኋላ የሚያመርተው ምርቶችን አምርቶ ወይም ፕሮዳክቶችን አምርቶ ለገበያ ማቅረብ መቻል ዳት ኢዝ ቢዝነስ ስታርታፕስ ብሎ ዲፋይን ነው የሚያደርገው ማለት ነው። ኦልራይት ኔክስት ዋት ኢዝ ኢኖቬሽን? ኢኖቬሽንስ ምንድን ነው? ኢኖቬሽን እንግዲህ ብሮድ የሆነ ተርም ነው፣ ግን በቢዝነስ ዘርፍ ዲፋይን ሲደረግ ወይም ደግሞ በኢኮኖሚክስ ዘርፍ ዲፋይን ስናደርገው ኢኖቬሽን ሪፈርስ ቱ the process of introducing new ideas, products, services or methods that leads to a significant improvements or advancements within the organization ብሎ ዲፋይን ያደርገዋል ማለት ነው። ስለዚህ ወደ ዲቴሉ ስንሄድ ኢንትሮዳክሽኑ ላይ ኢኖቬሽን is no longer a buzzword. More than ever it is critical element in fueling business growth and maintaining market share ይለናል። እዚህ ጋር buzzword ማለት በጋዜጠኞች የሚወራ አሉባልታ ወሬ ምናምን ማለት ነው። ስለዚህ ኢኖቬሽን ልክ እንደዛ አይደለም። ከዛ ያለፈና ለቢዝነስ እጅግ በጣም ጥቅም ያለው ወይም ለቢዝነስ እድገት ወይም ቢዝነስ ግሮዝ ከፍተኛ ሮል ወይም ሚና ያለው ኮንሰፕት ነው ማለት ነው ኢኖቬሽን። the commercial benefit of innovation are well now. ኦኬ ስለዚህ ኢኖቬሽን እጅግ በጣም ጠቃሚ የሆነ አዳዲስ ነገሮችን የመፍጠር ወይም ኢንትሮዲዩስ የማድረግ አዳዲስ ነገሮች፣ ሀሳቦች፣ አይዲያዎች ሊሆኑ ይችላሉ፣ ፕሮዳክቶች ሊሆኑ ይችላሉ፣ ሰርቪሶች ሊሆኑ ይችላሉ፣ ኢቭን ሜቶዶች ሊሆኑ ይችላሉ። እነሱን ነገሮች ማምጣት ኢኖቬሽን ብለን እንጠራዋለን ይለናል። ኦኬ መጀመሪያ ላይ እንግዲህ ስለ ኢኖቬሽን ያወራል 8.1 ዲፋይን ስናደርግ ኢኖቬሽንን ዲፋይን ስናደርግ innovation is a new or improved product or process or a combination thereof that differs significantly from the unit previously produced or process and that has been made available to the potential user or product or brought into a use by the unit or process ብሎ ዲፋይን ያደርገዋል። ይህን ዲፋይን ያደረገው ማን ነው? the ኦስሎ ማኑዋል ይባላል። ኦስሎ ማለት the capital of የኖርዌይ ዋና ከተማ ነው ኦስሎ። ስለዚህ እዛ ጋር በተደረገው እዚህ ምን የሚል ነገር አለ መሰላችሁ? ኦኢሲዲ የሚባል ካምፓኒ አለ ወይም ደግሞ ኦርጋናይዜሽን ነገር አለ። በሱ ዴፊኒሽን መሰረት ነው እታች የተቀመጠው ዴፊኒሽን የተቀመጠው ማለት ነው። ኦኢሲዲ ማለት መሰላችሁ? ኦርጋናይዜሽን ፎር ኢኮኖሚክ ኮኦፕሬሽን ኤንድ ዴቨሎፕመንት ማለት ነው። ስለዚህ በዚህ ኦስሎ ላይ በሚገኘው ማኑዋል ወይም ደግሞ በዚህ ጋይድ አማካኝነት ዲፋይን ሲደረግ a new or improved product or process or a combination of thereof እንግዲህ ፕሮዳክት ሊሆን ይችላል፣ አይዲያ ሊሆን ይችላል፣ ወይም ፕሮሰስ ሊሆን ይችላል፣ ወይም ደግሞ ሁሉንም በአንድ ያቀፈ ሊሆን ይችላል። that differ significantly from the unit previously produced ከዚህ ቀደም ከተመረተው ወይም ከዚህ ቀደም ካለው የተለየ መሆን መቻል አለበት ማለት ነው። አይዲያው ሊሆን ይችላል፣ ፕሮዳክቱ ሊሆን ይችላል፣ ሜቶዱ ሊሆን ይችላል፣ ፕሮሰሱ ሊሆን ይችላል። ቀደም ከነበረው የተለየ አዲስ የሆነ ነገር ይዞ መምጣት that is innovation ወይም ደግሞ ፈጠራ ማለት ነው። Innovation can be defined as something new or improved or introduced that creates a value. Innovation አሁንም ምን ተብሎ ዲፋይን መደረግ ይችላል? አዲስ የሆነ ነገር ወይም ከነበረው ላይ ኢምፕሩቭመንት ወይም ደግሞ ማሻሻል ተጨምሮበት ወይም ተሻሽሎ፣ ለምሳሌ በማኑዋል ይሰራ የነበረ አንድ ማሽን በኤሌክትሪክ ሲስተም እንዲሰራ ከተደረገ ኢምፕሩቭ ተደርጓል ማለት ነው። ኦልራይት ስለዚህ አዳዲስ ነገር ማምጣት that is innovation ብለን እንጠራዋለን። እዚህ ጋር ኢኖቬሽን እንግዲህ ክሬቲቪቲ እና ኢምፕሊሜንቴሽን ሁለቱ ድምራቸው ኢኖቬሽን ይሆናል። ክሬቲቪቲ እንግዲህ የሆነ አይዲያ አለ፣ ክሬት የተደረገ ወይም የታሰበ አይዲያ የተፈጠረ ሀሳብ አለ። እሱ ኢምፕሊመንት ሲደረግ ወይም ወደ ተግባር ሲገባ ኢኖቬሽን ይሆናል ነው የሚለው። ታይፕስ ኦፍ ኢኖቬሽን ላይ ስንመጣ እንግዲህ አሁንም እዚህ ጋር
በኦስሎ ማኑዋል መሰረት ማለት ነው። በኦስሎ ማኑዋል ቅድም ላይ እዚህ ላይ አኮርዲንግ ቱ ዲ ኦስሎ ማኑዋል ብለን ዲፋይን እንዳደረግነው ሁሉ እዚህ ጋርም በኦስሎ ማኑዋል በ4 ይላቸዋል። እዚህ ጋር ግን ከስር የተቀመጡት 5 ናቸው ጋይስ። 5 ታይፕስ ኦፍ ኢኖቬሽን አሉ። ከስር 5 ኢኖቬሽኖች ናቸው ያሉ። እዚህ መጽሐፉ ላይ 4 ብሎ ነው ያስቀምጣቸው፣ ግን 1 2 3 ብሎ ያስቀምጣቸው 5 ናቸው። የመጀመሪያው ኦርጋናይዜሽናል ኢኖቬሽን፣ ሁለተኛ ፕሮሰስ ኢኖቬሽን፣ ሶስተኛ ፕሮዳክት ኢኖቬሽን፣ አራተኛ ማርኬቲንግ ኢኖቬሽን እንዲሁም አምስተኛ ኢኮ ኢኖቬሽን ብሎ በ5 ያስቀምጣቸዋል። እያንዳንዳቸውን ስናይ እንግዲህ የመጀመሪያው ኦርጋናይዜሽናል ኢኖቬሽን ስንል organizational innovation refers to the development of new organizational strategies that will somehow change the company's business practice, as well as the way its workplace is organized and its relationship with the external stakeholder። እዚህ ጋር ኦርጋናይዜሽናል ኢኖቬሽን ስንል እንግዲህ የሆነ ኦርጋናይዜሽን ወይም የሆነ ድርጅት አለ። የዛን ድርጅት ስትራቴጂ መቀየር፣ የአሰራር ሂደት ቼንጅ ማድረግ፣ አዳዲስ ሀሳቦችን በማምጣት የኦርጋናይዜሽን ወይም ያ ድርጅት ትርፋማ እንዲሆን ወይም ደግሞ ጥሩ የቢዝነስ ፕራክቲስ እንዲያካሂድ ማድረግ መቻል ዳት ኢዝ ኦርጋናይዜሽናል ኢኖቬሽን ብለን እንጠራዋለን። ሜቢ ወርክ ፕሌሱን መቀየር ሊሆን ይችላል። ውስጥ ያሉ ሰራተኞችን የተሻሉ እንዲሆን ማድረግ ሊሆን ይችላል። ብቻ አዲስ የሆነ ነገር በኦርጋናይዜሽኑ ላይ ይዞ መምጣት ዛትስ ኦርጋናይዜሽናል ኢኖቬሽን ይባላል ማለት ነው። ለምሳሌ እዚህ ጋር the first company adopting a 4-day week working schedule of only 4 days per week። ይሄን ለምሳሌ አሁን የመጀመሪያው ካምፓኒ ለምሳሌ በሳምንት 4 ቀን ይሰራ ነበረ። 4 ቀን በሳምንት ይሰራ የነበረው ለምንድን ነው? እዛ ካምፓኒ ውስጥ በሳምንት 4 ቀን የሚያልቅ ስራ ይሰራ ስለነበረ ነው። ከዛ በዛ ከቀጠለ በኋላ 4 ቀን አልበቃ እያለ ሲመጣ ወደ 5 ወደ 6 ከፍ ስታደርጉት ኦኬ ድርጅቱን ወደሆነ ነገር ከፍ እያደረጋችሁት መጣችሁ ማለት ነው። ስለዚህ በዛ ተረዱትና ሁለተኛው ፕሮሰስ ኢኖቬሽን ነው። Process innovation is about implementing a new or improved production or delivery approach, including the change in operational method, the technique used and the equipment or software. ፕሮሰስ ስንል እንግዲህ ለምሳሌ የሆነ ማሽን አለ ወይም ደግሞ የሆነ ኦርጋናይዜሽን አለ ወይም የሆነ ካምፓኒ አለ፣ የሆነ ነገር ያመርታል። በሚያመርትበት ጊዜ እንግዲህ ፕሮሰስ ያደርጋል አይደል? ለምሳሌ ሮ ማቴሪያልን ወደ ፕሮዳክት ይቀይራል። ስለዚህ ይሄ ቅየራ ከሮ ማቴሪያል ወደ ፕሮዳክት የሚቀየርበት ሂደት ፕሮሰስ ብለን ነው የምንጠራው። እሱ ፕሮሰሱ እንዲፋጠን ወይም ደግሞ ብዙ ምርት እንዲያመርት ወይም ኳሊቲ እንዲኖረው አዳዲስ የሆኑ ሀሳቦች ኦኬ አዳዲስ የሆኑ ሶፍትዌሮች ኢኩፕመንቶችን እያመጡ መጠቀም መቻል እሱ ፕሮሰስ ኢኖቬሽን ይባላል። ኦኬ አዲስ ወይም ኢምፕሩቭ የሆነን ነገር መጠቀም ለምን ሮ ማቴሪያልን ወደ ፕሮዳክት ለመቀየር በምናደርገው ሂደት ወይም በፕሮሰሱ ሂደት ማለት ነው። እሱን ዊ ኮሊት ፕሮሰስ ኢኖቬሽን ብለን እንጠራዋለን ማለት ነው። እዚህ ጋር አሁንም ምሳሌዎች አሉ። ለምሳሌ the first hotel that decided to make a decision based on a big data using, for instance, the insight from the Climber Hotel made a change on their decision making approach። ለምሳሌ የመጀመሪያው ሆቴል decide to make decision based on the big data usage. For instance, the insight from the Climber Hotel made a change on their decision making approach. ለምሳሌ የመጀመሪያዎቹ ሆቴሎች ምን ያደረጉ? make a decision based on a big data using, ቢግ ዳታ ለመጠቀም ውሳኔ የወሰኑ የመጀመሪያ ሆቴሎች ለምሳሌ ፕሮሰስ ኢኖቬሽን ላይ ፓርቲሲፔት ያደርጉ ወይም ደግሞ የፕሮሰስ ኢኖቬተሮች ናቸው ማለት ነው። ከነሱ በፊት እንደዚህ አይነት ነገር አልነበረም። ለምሳሌ ክሊምበር ሆቴልን መውሰድ እንችላለን። ስለዚህ ቢግ ዳታን መጠቀም ጀመረ። ወይም ምን ማለት መሰላችሁ? አሁን ቀደም ላይ ራሱ ስለ ኦርጋናይዜሽናል ኢኖቬሽን ስናወራ እዚህ ጋር ማለት ነው ግልጽ መሆን ያለበት the first company adopting 4-day week working schedules of only 4 days per week። ለምሳሌ የመጀመሪያዎቹ ከነሱ በፊት 4 ቀን የስራ ቀን ያለበት ድርጅት አልነበረም ነው። የመጀመሪያዎቹ ናቸው። እዚህ ጋርም ክሊምበር ሆቴል ብለን የጠቀስነው ቢግ ዳታን ሲጠቀም ለመጀመሪያ ነው። ስለዚህ እሱን ኢኖቬተር እንለዋለን ማለት። ሌላው ፕሮዳክት ኢኖቬሽን ነው። ፕሮዳክት ኢኖቬሽን is the introduction of a new or improved goods or services
እዚህ ጋር ደግሞ ስለ ፕሮዳክቱ ነው የምናወራው። ስለ ፕሮዳክቱ ማለት አሁን ፕሮሰስ ሆኗል። እዚህ ጋር ፕሮሰስ ተደርጓል። ፕሮሰስ ከተደረገ በኋላ ፕሮዳክቱ ይገኛል አይደል? ይህ ፕሮዳክቱ ደግሞ አዲስ የሆነ ከዚህ ቀደም ያልነበረ ከነበረም ደግሞ ኢምፕሩቭ የተደረገ ኒው ፕሮዳክት የማምረት ለምሳሌ ጫማዎች ይመረታሉ፣ ልብሶች ይመረታሉ። ከዚህ ቀደም የነበረ የጫማ ዲዛይን ይኖራል አይደለ? እሱን አሻሽሎ ማቅረብ፣ ልብስም ከሆነ እሱን አሻሽሎ ማቅረብ፣ ሌሎች ነገሮችም ከሆኑ ወይ አዲስ ፕሮዳክቶችን ማምጣት ወይም ደግሞ የነበሩትን ኢምፕሩቭ ማድረግ፣ እሱ ፕሮዳክት ኢኖቬሽን። ስለዚህ ከፕሮዳክቱ ጋራ ነው ቁርኝት ያለው ማለት ነው ፕሮዳክት ኢኖቬሽን። thus invention or change may have to do with improving technical specification, the material or the software used, or even advancing on UX user experience። ስለዚህ በአጭሩ ምን ማለት መሰላችሁ? ፕሮዳክት ኢኖቬሽን ስንል ከፕሮዳክቱ ጋራ የሚቆራኝ ወይም የሚገናኝ አዳዲስ ሀሳቦችን አዳዲስ ሜቶዶችን ይዞ መምጣትና የተሻሉ ፕሮዳክቶችና ሰርቪሶችን ማምረት ጋራ ትኩረት የሚሰጥ ኢኖቬሽን ዘርፍ ነው። ለምሳሌ እዚህ ጋር ሁለት ምሳሌዎች ተጠቅሰዋል። የሁለተኛውን ብናይ the first electric vehicle introduced in the cars market were also an innovation። አሁን እንግዲህ የመጀመሪያዋ በኤሌክትሪክ ሲስተም የምትሰራዋ ተሽከርካሪ ወይም መኪና ኢኖቬሽን ነች አይደል? የፈጠራ ውጤት ነች። ምን አይነት ፕሮዳክት? ቢኮዝ የተመረተች ነች። እንግዲህ ስትመረት የተለያዩ ፕሮሰሶች ተካሂደዋል። ፕሮሰሱ አዲስ ከሆነ ፕሮሰስ ኢኖቬሽን እንለዋለን። ኦኬ። ኤሌክትሪክ ካር ወይም ኤሌክትሪክ ቬሂክል ለማምረት ድርጅቱ አዳዲስ ሀሳቦችን አውጥቶ ከሆነ አዳዲስ ሜቶዶችን አውጥቶ ከሆነ ኦርጋናይዜሽናል ኢኖቬሽን ልንለው እንችላለን። ኦርጋናይዜሽኑ ያመጣው ሀሳብ። ከዚህችን ቬሂክል ለማምረት ደግሞ ፕሮሰሱ ላይ አዳዲስ ሀሳቦችን አመጥቶ ከሆነ ፕሮሰስ ኢኖቬሽን እንለዋለን። ከዛ ፕሮዲውስዱና የወጣችው ይቺ ኤሌክትሪክ ቬሂክል ደግሞ ፕሮዳክት ስለሆነች ፕሮዳክት ኢኖቬሽን ውስጥ እንመድባታለን ማለት ነው። and new batteries with longer range that keep coming out also an example of the innovation ይላል። እዚህ ጋር ደግሞ ኤሌክትሪክ ቬሂክል ስለሆነች በባትሪ ነው የምትሰራው። መችስ ባትሪዋ ቻርጅ ይደረጋል፣ ከዛ መኪናዋ እንድትሽከረከር ይደረጋል። ኤሌክትሪክ ቬሂክል ብለን እንጠራታለን። ስለዚህ ባትሪው ራሱ ረጅም ጊዜ እንዲቆይ ተደርጎ ፕሮዲውስድ ተደርጓል። ስለዚህ እሱ ፕሮዳክት ኢኖቬሽን ኦልራይት። ከፕሮዳክቱ ጋር ሪሌት የሚያደርግ ከሆነ ፕሮዳክት ኢኖቬሽን፣ ከፕሮሰሱ ጋር የሚገናኝ ከሆነ ፕሮሰስ ኢኖቬሽን፣ ከኦርጋናይዜሽን ወይም ከድርጅቱ ውስጣዊ ለውጥ ጋር የሚገናኝ ከሆነ ኦርጋናይዜሽናል ኢኖቬሽን ተብሎ ይጠራል። አራተኛ ማርኬቲንግ ኢኖቬሽን። Marketing innovation means developing a new marketing strategy that produces change in, for example, the way a product is designed or packed, or even other decision regarding price or promotion. A market innovation የምንለው ደግሞ አሁን እንግዲህ ፕሮዲስ ተደረገ። የፕሮዲስ የተደረገው ፕሮዳክት ገበያ ላይ መቅረብ አለበት። ገበያ ላይ ቀርቦ ደግሞ ሊሸጥ ይገባል። ስለዚህ እንዲሸጥ አዳዲስ ሀሳቦችን ይዞ መምጣት። ለምሳሌ ምን ሊሆን ይችላል? ከፕራይሱ ጋር የተገናኘ ሎ ፕራይስ ወይም ደግሞ ዋጋውን ዝቅ ማድረግ ሊሆን ይችላል። ፕሮሞሽን መስራት ሊሆን ይችላል። ወይም ደግሞ ፓክድ የተደረገበት ዲዛይን የታሸገበት ምናምን ነገር የተለየ የሆነ ማርኬት ስትራቴጂ ይዞ መምጣት ዛት ኢዝ ማርኬቲንግ ኢኖቬሽን ብለን እንጠራዋለን። ላይክ ለምሳሌ አሁን ሁለት ድርጅቶች ተመሳሳይ ፕሮዳክት ያመርታሉ እንበል። ተመሳሳይ ፕሮዳክት ዴን ሁለቱ ተመሳሳይ ፕሮዳክት እያመረቱ አንደኛው በሶሻል ሚዲያ በቴሌቪዥን ምናምን ፕሮሞት ያስደርጋል። ከዛ ብዙ ገዢ ይመጣለታል ማለት ነው። ፕራይሱንም በዛው ልክ መጠነኛ ያደርጋል፣ ብዙ ገዢ ይመጣለታል። ያኛው ግን ፕራይሱን ከፍ አድርጎ ፕሮሞት ሳያደርግ ፓኬጂንግ ዲዛይኑን ሳያሻሽል ዝም ብሎ ቁጭ ካለ ኢኖቬሽን የለውም እዛ ጋር ማለት ነው። ይሄ ፕሮሞት እያደረገ ፕራይሱን አስተያየት እያደረገ በተለያዩ ደሳስ በሚሉ ነገሮች ፓኬጁን ዲዛይን እያደረገ የሚያቀርብ ከሆነ እሱ ማርኬቲንግ ኢኖቬሽን ነው። በቃ እንዲሸጥለት ወይም ደግሞ አሪፍ ገበያን እንዲያገኝ የሚያደርግበት ወይ ነው ማርኬቲንግ ኢኖቬሽን የምንለው። ኦልራይት። አምስተኛ ኢኮ ኢኖቬሽን።
Eco-innovation is an innovation resulting in significant progress towards the 2030 goal sustainable development established by the United Nations. In practice, it means reducing the impact of our production mode on the environment, improving nature resilience to the environmental stress, or achieving a larger efficient and responsible the use of natural resources. እዚህ ጋር ደግሞ ኢኮ ኢኖቬሽን ስንል እንግዲህ የሆነ ነገር ፕሮዲስ በምናደርግበት ጊዜ የሆነ ነገር ማኑፋክቸር በምናደርግበት ጊዜ እንግዲህ ኢንቫይሮንመንታል ፖሊሽን ሊኖር ይችላል ወይም ደግሞ የአካባቢ ብክለት ሊኖር ይችላል። እሱ ነገር እንዳይፈጠር ከዛ ነፃ የሆኑ ነገሮችን መፍጠር መቻል። ኦኬ ኢንቫይሮንመንቱን ሊበክል የማይችል ወይም ኢንቫይሮንመንቱ ላይ ስትረስ ወይም ተጽዕኖ ሊፈጥር የማይችል ነገር ፕሮዲስ ማድረግ መቻል። ለምሳሌ አሁን ላይ እየተካሄደ ያለው ምንድነው? እነዚህ ኮል፣ ፔትሮል፣ ናቹራል ጋዝ ምናምን በካይ የሆኑ ጋዞችን ከመጠቀም ይልቅ ወዴት እየዞረ ነው? ወደ ሶላር ሲስተም፣ ወደ ዊንድ፣ ወደ ዋተር ወደዛ እየተቀየሩ ነው ያሉት የተለያዩ ፋብሪካዎች። ተቀደም ያሉ ፋብሪካዎች ይጠቀሙ የነበሩት ለምሳሌ ናፍጣ ነው አይደለ? ከዛ እየወጡ የኤሌክትሪክ ሲስተምን በመጠቀም የኤሌክትሪክ ሲስተም እንግዲህ በምን ሊመጣ ይችላል? በዊንድ ኢነርጂ ሊመጣ ይችላል፣ በሶላር ኢነርጂ ሊመጣ ይችላል፣ ወይም ደግሞ በሃይድሮ ኤሌክትሪክ በምንለው በዛ ሊገኝ ይችላል። ስለዚህ እነሱን አዳዲስ ነገሮች ኢኖቬት ማድረግ ኢኮ ኢኖቬሽን ብለን እንጠራዋለን። ወይም ደግሞ ኤንቫይሮንመንቱ ላይ ምንም አይነት ተጽዕኖ እንዳይፈጥር የማድረግ ስራ ማለት ነው። ስለዚህ ኢኖቬሽኖች ይህን ነው የሚመስሉት። ለመከለስ ያክል ኦርጋናይዜሽናል ኢኖቬሽን አለ። የኦርጋናይዜሽኑ ላይ ያሉ አዳዲስ ሀሳቦች፣ አዳዲስ ሜቶዶች፣ አዳዲስ ሂደቶች የሚቀየሩ ከሆነ ወይም ደግሞ የሚሻሻሉ ኢምፕሩቭ የሚደረጉ ከሆነ ነው ኦርጋናይዜሽናል ብለን የምንጠራው ማለት ነው። ፕሮሰስ ስንል ደግሞ የሆነ ካምፓኒ ወይም የሆነ ፋብሪካ የሆነ ነገር ሲያመርት በሚያመርትበት ሂደት ወይም በፕሮሰሱ በሂደቱ ላይ ጥሩ የሆነ ነገር ለማግኘት የሚጨመሩ አዳዲስ ነገሮች፣ የሚፈጠሩ አዳዲስ ነገሮች ምን ብለን እንጠራቸዋለን? ፕሮሰስ ኢኖቬሽን። ፕሮሰስ ከተደረገ በኋላ ደግሞ ፕሮዲውስድ የሚደረግ ፕሮዳክት ይኖራል። የሚፈጠር ፕሮዳክት ወይም ደግሞ የሚመረት ምርት። ያ ምርት የተሻለ ሆኖ እንዲገኝ አዲስ ወይም ደግሞ የተሻሻለ ሆኖ እንዲገኝ እሱ ፕሮዳክት ኢኖቬሽን እንለዋለን። ፕሮዲውስ ከተደረገ በኋላ መሸጥ አለበት። ማርኬቲንግ ኢኖቬሽን። ስለዚህ ያንን የተመረተ ምርት ለመሸጥ አዳዲስ ሀሳቦችን ነድፈን የምንወጣ ከሆነ እሱ ደግሞ ማርኬቲንግ። መጨረሻ ላይ ኢኮ ኢኖቬሽን ያልነው ደግሞ የሆነ ምርት በምናመርትበት ጊዜ ወይም የሆነ ፕሮሰስ በምናካሄድበት ጊዜ ኢንቫይሮንመንቱን ሊበክል በማይችል ወይም ደግሞ ከኢንቫይሮንመንቱ ጋር አብሮ የሚሄድ መሆን መቻል አለበት ይለናል ማለት ነው። ኦኬ እንደውም ኢኮ ኢኖቬሽንን ትንሽ ጠንከር እናድርገው እስቲ እዚህ ጋር። In this way, we can say eco-innovation may create a value in different areas. First, from sustainable development perspective, as it promotes sustainability throughout the product's entire life cycle. It helps to address challenges such as climate change, resource scarcity, biodiversity እያለ ይቀጥላል። ያ ማለት እንግዲህ የሆነ ነገር በሚመረትበት ወይም ደግሞ የሆነ ስራ በሚሰራበት ጊዜ ከክላይሜት ቻንጅ ጋር ወይም ደግሞ ይሄ የአየር ንብረት ለውጥ ጋር በተገናኘ የአየር ንብረቱን በማይለውጥ መልኩ መሆን መቻል እንዳለበት። የሪሶርስ ስኬርሲቲ የሚባል ነገር አለ። ደግሞ አንዳንድ ሪሶርሶች አላቂ ናቸው። ስለዚህ አላቂዎችን እንዴት መጠቀም እንዳለብን ከሱ ጋር አዳዲስ ሀሳቦችን የሚፈጥር የሚያመጣ ከሆነ ባዮዳይቨርሲቲ ጋር ደግሞ መጥቶ እዛ ጋር የሚሰራ ከሆነ that is called ኢኮ ኢኖቬሽን ብለን ነው የምንጠራው ማለት ነው። ኦልራይት በአጭሩ የምናመርተው ምርት ሰስቴኔብል መሆን መቻል አለበት፣ ቀጣይነት ያለው ኤንቫይሮንመንቱን የማይበክል ስኬር የሆኑ ሪሶርሶች ላይ ትኩረት ሰጥቶ እንዳይጠፉ አድርጎ የሚሰራ ሀሳብን ይዞ የሚመጣ ሜተድን ይዞ የሚመጣ ከሆነ ኢኮ ኢኖቬሽን ብለን ነው የምንጠራው ማለት ነው። ኦኬ ከዛ በተረፈ እዚህ ጋር ለአምስቶችም ምሳሌ ተሰጥቷል። ለአምስቶችም ለፕሮዳክት ኢኖቬሽንም፣ ለፕሮሰስ ኢኖቬሽንም፣ ለማርኬቲንግ ኢኖቬሽን፣ ለኦርጋናይዜሽን ኢኖቬሽንም 5 ምሳሌዎች ተሰጥተዋል። ኦኬ ኢኖቬሽን ኢዝ አልሶ ዲስትራክቲቭ ኖት ኦንሊ ክሪኤቲቭ። ምን ተቃራኒ የሆነ ነገር ኢኖቬሽን ስንል እንግዲህ ዲስትራክቲቭን ጭምር ይይዛል። ክሪኤቲቪቲ ብቻ አይደለም ኢኖቬሽን ማለት።
እዚህ ጋር አጠር አድርጌ ልንገራችሁ። ዲስትራክቲቭ ነው ስንል ማለታችን መሰላችሁ? አሁን ከካፒታሊዝም ጋር ተያይዞ ካፒታሊዝም ማለት እንግዲህ አንድ አካል እስከፈለገው ድረስ ሀብት የማካበት መብት ነው ካፒታሊዝም ስንል። ስለዚህ የተለያዩዎቹን ሊጠቀም ይችላል። እላይ የዘረዘርናቸው አምስቱንም ኢኖቬሽኖች ሊጠቀም ይችላል። በዚህ ጊዜ ግን ዲስትራክቲቭ የሚባል ነገር ይፈጠራል። ዲስትራክቲቭ ማለት የክሬቲቪቲ ተቃራኒ ወይም ደግሞ አንድን ነገር ከገበያ ማስወጣት ወይም ደግሞ ማፍረስ ነው። ላይክ ለምሳሌ እዚህ ጋር የተጠቀሱ የተለያዩ ካምፓኒዎች አሉ። አዳዲስ ካምፓኒዎች በመጡ ቁጥር እነዛ ካምፓኒዎች እንግዲህ የተሻለ ነገር ይዘው በመጡ ቁጥር የነበሩትን ያጠፋቸዋል። ለምሳሌ ኖኪያ ካምፓኒ ታወቃችሁ? ድሮ እዚህ ጋር አለ እንደውም ካምፓኒ ላይክ ኖኪያ ኤንድ ኮዳክ የሚባሉት እንግዲህ ከገበያ እንዲወጡ ተደርገዋል። የተደረጉበት ምክንያት መሰላችሁ? እነዚህ በሆነ ሰዓት ገበያውን ሊድ እያደረጉት እየመሩት የነበሩ ናቸው። እነ ኖኪያ ከኖኪያ የተሻለ አዳዲስ ሀሳቦችን ይዘው የመጡ አዳዲስ ኢኖቬሽኖች ያሉት ሌሎች የተለያዩ ካምፓኒዎች መጡ ማለት ነው። በዛ ምክንያት እነዚህን ከገበያ ሊያስወጧቸው ችሏል። ሌላው አሁንም እዚህ ኮንሰፕት ላይ ያለው ነገር ምንድን ነው? አዳዲስ ነገሮች ኢኖቬት በተደረገው ቁጥር አዳዲስ ሀሳቦች በመጡ ቁጥር ላይክ ለምሳሌ አሁን ሮቦቶች እየመጡ ነው አይደል? በሰው ቦታ እየተተኩ ሰዎችን ከስራ የማባረር አንድ ካምፓኒ ለምሳሌ አንድ ሆቴል ብንወስድ አንድ ሆቴል ላይ 100 ሰራተኞች ይሰሩ ከነበረ አሁን ጃፓን ላይ ምናምን ትሄዱ አስተናጋጆች ምናምን ሮቦቶች እየሆኑ ነው። ስለዚህ 100 ሰራተኛ ከዛ ድርጅት ተባረረ ማለት የስራ እድል ዜሮ እየሆነ ነው ማለት ነው። ስለዚህ ሆቴሉ የራሱን ደሞዝ የማይከፈላቸው ሮቦቶችን እያመጣ ያስገባል፣ ሰዎችን ደግሞ ከስራ ያባርራል። ስለዚህ ጆብ ኦፖርቹኒቲ የሚባለው ነገር ዜሮ ይሆናል። በዛ ምክንያት ዲስትራክቲቭ ነው ማለት ነው ኢኖቬሽን። አያችሁ፣ ኢኖቬሽን ምን ይሆናል? ዲስትራክቲቭ ይሆናል። ኔጋቲቭ የሆነ ቫልዩን ይዞ ይመጣል ማለት ነው። ከዛ በመቀጠል እዚህ ጋር ኤግዛምፕሎች አሉ። ፌመስ ኢኖቬተር የሚባሉት እንግዲህ በጣም አዳዲስ ፈጣሪዎች ወይም ደግሞ የፈጠራ ክህሎት ያላቸው ሰዎች ብለን የምንጠራቸው እዚህ ጋር ተዘርዝረዋል። አሁን ላይ በህይወት ያሉም የሞቱም አሉ ማለት ነው። እዚህ ጋር የተዘረዘሩ ሰዎች አሉ። እነዚህ ኢኖቬተሮች እንግዲህ አዳዲስ ነገር ኢኖቬት ሲያደርጉ ሌሎችን ከገበያ እያስወጡ ምናምን እንደሆነ ማወቅ መቻል አለባችሁ ብያለሁ። ለምሳሌ የኤሌክትሪክ ካር ኢኖቬት የሚያደርገው በፔትሮል ወይም በዲዝል የሚሰራን ካር ከገበያ እያስወጣው እንደሆነ ማወቅ መቻል አለባችሁ። ለሆቴሎች የተለያዩ ሮቦቶችን ሲያመርቱ ለሆቴሎች ብቻ አይደለም፣ በቃ ለተለያዩ የስራ ዘርፍ ውስጥ የሚሰሩ የተለያዩ ሮቦቶች በሚመረቱ ቁጥር የሰዎችን ስራ እየተሻሙ እንደሆነ ማወቅ መቻል አለባችሁ። እሱ ዲስትራክቲቭ ነው የምንለው ክሬቲቪቲ ከምንለው በላይ ማለት ነው። ስቲቭ ጆብ ስታርት ዴቨሎፒንግ ስማርትፎን ወርልድ ዊዝ አይፓድ ይላል። ስቲቭ እንግዲህ አይፎን ምናምን የሚባሉት እንትኖችን ይዞ የመጣ ነው፣ ስልኮችን ይዞ የመጣ አካል ነው። እሱ እንግዲህ የነ ኖኪያ ካምፓኒ እና ሌሎች ድርጅቶች እንዲዘጉና ከገበያ ውጭ እንዲሆኑ ያደረገ ነው። እዚህ ጋር ማሪ ኩሪ ተብላ የምትጠራዋ ደግሞ ስለ ራዲዮ አክቲቪቲ ያጠናች ሰው ነች። ኤሎን መስክን ታውቁታላችሁ። ኤሎን መስክ ሌግዠሪ የሆኑ ኤሌክትሪክ ካሮችን እየሰራ ያለ ነው። ስፔስ ኤክስ የሚባል ወደ ስፔስ የሚሄዱ የተለያዩ መንኮራኩሮችን ይዞ እየመጣ ያለ በዓለማችን ላይ ቁጥር አንዱ ባለሀብት ነው ናይዳይስ አሁን ላይ ማለት ነው። ደቡብ አፍሪካዊ ነው፣ የሚኖረው አሜሪካን ሀገር ነው። እሱም አንዱ ኢኖቬተር ነው። ባይተወይ የሚገርም ኢኖቬተር ነው። ሌላው አኔክስሊንግ ሜድ ፕላንቲ ኦፍ ፋይንዲንግ ኦን ዲ ኤሪያ ኦፍ ባዮሎጂ። ኒኮላስ ቴስላ ደግሞ ወርክድ ኦን ደ ፕሮዳክሽን ትራንስፎርሜሽን ያን አፕሊኬሽን ኦፍ ኤሌክትሪክ ፓወር። ኤሌክትሪክ ፓወርን በመጠቀም እንግዲህ የተለያዩ ነገሮችን ሲሰራ የነበረ ነው ኒኮላስ ቴስላ። የእሱን ፈለግ ተከትሎ ደግሞ ቴስላ የሚባሉ ኤሌክትሪክ መኪናዎችን ኤሎን መስክ እየሰራ ይገኛል ማለት ነው። ሌሎችም አሉ እዚህ የተዘረዘሩ በርካታ። ለምሳሌ እነ ቶማስ ኤዲሰንን ታውቃላችሁ ብዬ አስባለሁ። ለመጀመሪያ ጊዜ አምፖልን እየሰራ ነው። ሊዮናርዶ ዳቪንሲ ደግሞ ሊዮናርዶ ዳቪንሲ እንግዲህ በስዕል ነው የሚታወቀው። እነ ሞናሊዛ እና ዘ ላስት ሱፐር ወይም ደግሞ የመጨረሻው ራት የሚባለው እና ሞናሊዛን የሳለ። አሌክሳንደር ግርሃም ቤል ደግሞ ለመጀመሪያ ጊዜ ስልክን የፈጠረ እና ሌሎችም አሉ በመሀል የዘለልኳቸው። እነዚህ ማሰምራቸው በደንብ ታዋቂ የሆኑ ኢኖቬተሮችን ነው ማለት ነው። ሌላኛው ክፍል 2 ቢዝነስ ስታርታፕ። እንግዲህ ኢኖቬሽን አይተናል። ሁለተኛው ያለው ደግሞ ቢዝነስ ስታርታፕ ነው።
ቢዝነስ ስታርታፕ እንግዲህ ያንግ የሆነ ካምፓኒ ቅድም ዲፋይን ስናደርገው ያንግ የሆነ ካምፓኒ ያ ካምፓኒ በአንድ ወይም በሁለት ኢኖቬተሮች ሊቋቋም ይችላል። አዳዲስ ሀሳቦችን ወይም ፕሮዳክቶችን ይዞ መቅረብ መቻል ነው፣ ለገበያ ይዞ ብሪንግ ማድረግ ነው ብለናል። ስለዚህ እዚህ ጋር እንግዲህ ቢዝነስ ስታርታፕ when entrepreneurs start a business they may seem startup and small businesses differently. While those two types of businesses have a lot in common, there are some key differences that you should know about when creating your company so that you do not make any crucial mistake early on. በአጭሩ እዚህ ጋር ሁለት ነገር ይታያቸዋል። ቢዝነስ ስታርታፕ ኤንድ ስሞል ቢዝነስ የሚባል ነገር አለ። ኮመን ነገር አላቸው እዚህ ጋር ሁለቱም የተለያዩ ነገሮች ናቸው፣ ግን those two types of businesses have a lot in common. There are some key differences that you should know about when creating your company so that you do not make any critical mistake early on. በቢዝነስ ስታርታፕ እና በስሞል ቢዝነስ መካከል ትልቅ የሆነ ልዩነት አለ። አሁን የሁለቱን ልዩነት ልንገራችሁ፣ የስታርታፕ እና የስሞል ቢዝነስ። ስታርታፕ ኢዝ ቢዝነስ ስታርታፕ የምንለው ማለት ነው። ስታርታፕ ኢዝ ኒው ካምፓኒ ነው ዩት ፎከስድ ኦን ራፒድ ግሮዝ። ምን ላይ ነው ትኩረት የሚያደርገው? ራፒድ ግሮዝ ወይም ፈጣን የሆነ እድገት እና ስኬላቢሊቲ ላይ ነው። ኦፍን ዊዝ ሃይ ሪስክ ቴከርም ነው። ትልቅ የሆነ ሪስኮችም ሊኖሩት ይችላሉ። ሃይ ሪዋርድ ፖቴንሻልም ሊኖረው ይችላል። ስለዚህ ቢዝነስ ስታርታፕ ላይ አዲስ ጅማሬ የሆነ ቢዝነስ ነው። በሚጀምሩበት ጊዜ ራፒድ የሆነ ግሮዝ ለማምጣት ነው። ይህን ስታስቡ ግን ሃይ የሆነ ሪስክ አለው፣ መውደቅ ሊኖር ይችላል። እንዲሁም ደግሞ መነሳት ሃይ የሆነ ሪዋርድ ፖቴንሻል ሊኖረው ይችላል። ሃይሚንግ ቱ ዲስራፕት ማርኬትስ ዊዝ ኢኖቬቲቭ ፕሮዳክትስ ኦር ሰርቪስስ። እዚህ ጋር እንግዲህ አዳዲስ የሆኑ ሰርቪሶችን፣ አዳዲስ የሆኑ ኢኖቬቲቭ የሆኑ አይዲያዎችን፣ ሀሳቦችን ይዛችሁ መምጣት ነው ቢዝነስ ስታርታፕ ላይ። ስሞል ቢዝነስ ኦን ዘ አዘር ሃንድ፣ በሌላ በኩል ደግሞ ስሞል ቢዝነስ ታይፒካሊ ፎከስስ ኦን ሎንግ ተርም ስቴቢሊቲ። ኦኬ ስቴብል ሆኖ መቆየት ላይ ነው ትኩረት የሚያደርገው ስሞል ቢዝነስ እንጂ ይሄ ራፒድ የሆነ ግሮዝ ላይ ምናምን አይደለም። ሰስቴኔብል ፕሮፊቴቢሊቲ፣ ቀጣይነት ያለው ትርፍን መሰረት ያደረገ ኤንድ ሰርቪንግ ስፔሲፊክ ማርኬት ዊዝ ሎወር ሪስክ ኦፍን ዊዝን ኤስታብሊሽድ ማርኬት። ስለዚህ የሆነ ኤሪያ ላይ ያለን ገበያ ምን ማድረግ መጠቀም መቻል ነው። ስታርታፕ ላይ ስንመጣ ግን ሌሎችን ከገበያ ማስወጣት ሊሆን ይችላል፣ አዳዲስ ሀሳቦችን ይዞ በመምጣት። ስለዚህ ስታርታፕ እና ስሞል ቢዝነስ ከፍተኛ የሆነ ዲፈረንስ አላቸው፣ ኮመን የሆነ ነገር እንዳላቸው ሆኖ ማለት ነው። መጽሐፋችን ላይ ደግሞ ምን ብሎ ዲፋይን ያደርገዋል መሰላችሁ? the general definition of startup is any company that is in initial stage of operation but expects significant growth in the near future. አዲስ ጀማሪ የሆነ ካምፓኒ ነው። ያ ካምፓኒ ምን ይጠብቃል? ሲግኒፊካንት የሆነ ግሮዝ። አያችሁ? ስለዚህ አዲስ ነው። ስታርታፕ ያንግ የሆነ ካምፓኒ ነው። አላማው ሲግኒፊካንት የሆነ ግሮዝን ይዞ መምጣት። ኦኬ። ከዛ በተጨማሪ ሃይ ሪስክ ሊኖረው ይችላል፣ እንዲሁም ደግሞ ሃይ ሪዋርድ ፖቴንሻልም ሊኖረው ይችላል እና የተለያዩ ኢኖቬቲቭ የሆኑ ፕሮዳክቶችና ሰርቪሶችን ማምረት ላይ ትኩረት የሚያደርግ ነው። ከዛ በተጨማሪ እዚህ ጋር ምን አለ መሰላችሁ? ሌላ ደግሞ ቢግ ቢዝነስ የሚባል ነገር አለ። ቢግ ቢዝነስ ስሞል ቢዝነስ አይተናል። ቢግ ቢዝነስ አለ። ከዛ ደግሞ ስታርታፕ የሚል ነገር አይተናል። ቢግ ቢዝነስን ምንድነው ዲፋይን ሲያደርገው? ቢግ ቢዝነስ ሪፈርስ ቱ a large scale corporate controlled business activities often considered collective as a powerful group with a significant influence on the economy and politics ብሎ ዲፋይን ያደርገዋል። ኦኬ በጣም ሰፊ የሆነ ነው ይሄ ቢግ ቢዝነስ ብለን የምንጠራው ማለት ነው። For many organizations, innovation is difficult to understand and execute. There remains a clear discrepancy between how big business and startup approach it. As a result, big business is looking to a startup and entrepreneur to identify a disruptive idea and opportunity for their business
and to unlock innovation through the spirit, blood, sweat and tears of entrepreneurship። ስለዚህ ምን ማለት ነው? በርካታ ድርጅቶች እንግዲህ ኢኖቬሽንን አንደርስታንድ ማድረግና ኤክስኪዩት ማድረግ ወይም መረዳትና ወደ ተግባር ላይ መግባት በጣም ችግር ውስጥ እየገቡ ነው ወይም ደግሞ እየተረዱት አይደለም። በዚህ ምክንያት እንግዲህ ስታርታፖችን መጠቀም ይፈልጋሉ ትልልቅ ቢዝነሶች ማለት ነው። ምንድነው የሚለን እዚህ ጋር ቢግ ቢዝነስ is looking to a startup and entrepreneur to identify disruptive idea and opportunity for their business። ቢግ ቢዝነስ ማለት እንግዲህ በጣም ሰፊ የሆነ ላርጅ ስኬል ኮርፖሬት ኮንትሮል የሆነ ነው። ኮርፖሬት ማለት በጣም ትልቅ፣ ለምሳሌ ኢትዮ ቴሌኮም ምንድን ነው? ኮርፖሬት ነው። ልክ እንደዛ በስፋት ትልቅ የሆነ ካምፓኒ ነው። ሶ እነዚህ ካምፓኒዎች ምን ይፈልጋሉ? ስታርታፕ ይፈልጋሉ። ስታርታፕ ማለት እንግዲህ ጀማሪ የሆነ ካምፓኒ ሆኖ ግን ሲጀምር ራፒድ የሆነ ግሮዝን አስቦ ስለሆነ አዳዲስ ኢኖቬሽኖችን የታጠቀ ነው ወይም ደግሞ የያዘ ነው። ስለዚህ ይሄ ቢግ ቢዝነስ የኢኖቬተሮችን ወይም ደግሞ የኢንተርፕሪነሮችን ስፕራይት መንፈስ በቃ ሁሉ ነገራቸውን ይጠቀማል ማለት ነው። እዚህ ጋር እኮ ስፕራይትስ ብለድ ስዊት ቲር ኦፍ ዘ ኢንተርፕረነርሺፕ ሲል ልክ እንደዛ ማለት ነው። On the other hand, a small business is any kind of business that only has a certain members of employee, the maximum of which differs by industry. ስሞል ቢዝነስ ስንል ግን ካይንድ ኦፍ ቢዝነስ ነው፣ ትንሽዬ ተቀጣሪዎች ያሉበት ማለት ነው። ኦልራይት። ስለዚህ እዚህ ጋር መረዳት ያለባችሁ ነገር ምንድን መሰላችሁ? ዋናው ቁም ነገር ሶስቱን ነገሮች አይደንቲፋይ ማድረግ መቻል ነው። ስታርታፕን፣ ስሞል ቢዝነስን እንዲሁም ቢግ ቢዝነስን። አሁን እዚህ ጋር ምን ይላል? A startup is considered to be a temporary business model with a focus on rapid growth. rapid growth ላይ ምን ያደረገ ነው? ትኩረት ያደረገ ተሎ ብሎ ማደግ ላይ ነው ትኩረት አድርጎ የሚሰራው። ስለዚህ ስታርታፕ እና ስሞል ቢዝነስ ኢንታየርሊ የተለያዩ ነገሮች ናቸው ማለት ነው። unlike small business there are no restriction or limitation placed on growth። እዚህ ጋር ስታርታፕ ላይ ሊሚቴሽን የለም። ሊሚቴሽን ብሎ ነገር የለም፣ መሄድ ነው። ቢኮዝ ራፒድ የሆነ ግሮዝ ነው የሚፈልጉት። በዚህ ሰዓት ግን ምን ሊፈጠር ይችላል ብለናል ቀደም ላይ? ሃይ ሪስክ ሊፈጠር ይችላል። በዛ ሰዓት ምን ሊፈጠር ይችላል? ሃይ ፖቴንሻል ሪዋርድ ወይም ሃይ ሪዋርድ ፖቴንሻል ሊፈጠር ይችላል። ደፍሮ መግባት ነው። ደፍራችሁ የሆነ ስራ ላይ ወይም ደግሞ የሆነ ቢዝነስ ላይ ሲገቡ ፈጣን ወደ እድገት ልታመጡ ትችላላችሁ። በተቃራኒው ደግሞ ሪስክ ሊገጥማችሁ ይችላል። ሶ ጅማሬው ላይ ነው ማለት ነው እያወራን ያለ ነው። እዚህ ጋር እንግዲህ ምሳሌዎች ምናምን ይኖራሉ፣ ግን እንድንጨርሰው አጠር እያደረግን ሌላ ታይፕስ ኦፍ ቢዝነስ ኦርጋናይዜሽን ነው። ታይፕስ ኦፍ ቢዝነስ ኦርጋናይዜሽን በርካታ ቢዝነስ ኦርጋናይዜሽኖች አሉ። ቢዝነስ ኦርጋናይዜሽን may be owned and managed by a single individual or group of individual who may form a partnership firm or a joint stock company። እንግዲህ የቢዝነስ ኦርጋናይዜሽኖች በአንድ ሰው ቁጥጥር ውስጥ ሊሆኑ ይችላሉ፣ ወይም የግለሰብ ወይም ደግሞ የግሩፕ ሊሆኑ ይችላሉ። ኦኬ። ይህን መሰረት በማድረግ እንግዲህ such arrangements of ownership and management is termed as a form of business organization ብለን እንጠራዋለን። እንግዲህ ከድርጅቱ ባለቤት አንጻር ማኔጅ ከሚያደርገው አንጻር ኦኬ፣ እሱን መሰረት በማድረግ ቢዝነስ ኦርጋናይዜሽኖች በተለያዩ ወይ ዲፋይን ልንከፋፍላቸው እንችላለን። ቢዝነስ ኦርጋናይዜሽን ዩዥዋሊ ቴክስ ዘ ፎሎዊንግ ፎርም ሶል ኦውነርሺፕ የሚባል አለ፣ ፓርትነርሺፕ ቢዝነስ የሚባል አለ፣ ኮርፖሬሽን የሚባል አለ። ስለዚህ ሶስቱ ምን ብለን እንጠራቸዋለን? ታይፕስ ኦፍ ቢዝነስ ኦርጋናይዜሽን ብለን እንጠራቸዋለን። የመጀመሪያው ሶል ፓርትነርሺፕ ፕሮፕሬተርሺፕ ስንል ምን ማለታችን ነው? ፕሮፕሬተርሺፕ ዘ ተርም ሶል ሚንስ አ ሲንግል። ፕሮፕሬተርሺፕ ስንል ደግሞ ኦነርሺፕ ማለት ነው። ሶ
only one person is the owners of the business organization. This means that a form of business organization in which a single individual owns and manages the business, take the profit and bear the loss is also known as sole proprietorship forms of a business organization ብለን እንጠራዋለን ማለት ነው። ስለዚህ ሶል ፕሮፕራይተርሺፕ ብለን የምንጠራው ባለቤቱ አንድ ሰው ነው፣ ማኔጅ የሚያደርገውም ራሱ ነው፣ ትርፉንም ኪሳራውንም የሚቀበል ኃላፊነት የሚወስድ እሱ ነው። ኦኬ ስለዚህ ሌላ ጣልቃ የሚገባ የለም። a type of business unit where one person is solely responsible for providing the capital and bearing the risks of the enterprise and for the management of the business is called sole proprietorship ብለን እንጠራዋለን ማለት ነው። እዚህ ጋር ካራክተሮች አሉ። ካራክተሪስቲክስ ኦፍ ሶል ፕሮፕራይተርሺፕ ፎርምስ ኦፍ ቢዝነስ ኦርጋናይዜሽን የምንላቸው እዚህ ጋር የተዘረዘሩ ካራክተሪስቲክሶች አሉ። የመጀመሪያው ሲንግል ኦነርሺፕ ነው። ባለቤቱ አንድ ግለሰብ ነው ማለት ነው። ሁለተኛ ኖ ሰፓሬሽን ኦፍ ኦነርሺፕ ኤንድ ማኔጅመንት ዘ ኦነር ሂምሰልፍ ኦር ሄርሰልፍ ማኔጅ ዘ ቢዝነስ። ባለቤቱም ማኔጅመንቱም እራሱ ግለሰቡ ነው። less legal formalities less የሆነ ሌጋል ፎርማሊቲ ያለው the formation and operation of a sole proprietorship forms of business organization does not involve any legal formalities. Thus it is formation is quite easy and simple. እዚህ ጋር እንግዲህ ህግ ስርዓት በዚህ ወጥቶ በዚህ ገብቶ ምናምን የሚባሉ ነገሮች ዛትማች እንትኖች አይደሉም። ሌጋሊ ስናየው ቀላል ነው። ለስ ሌጋል ፎርማሊቲ ያለው ነው ማለት ነው። በአራተኛ ደረጃ ኖ separate entity. The business unit does not have an entity separate from the owner. The businessman and the business enterprise are one and the same. And the businessman is responsible for everything that happen in his business unit. ስለዚህ እዚህ ጋር ሰፓሬት ኤንቲቲ የለውም። ባጭሩ ቢዝነስ ኦነሩም ራሱ ነው፣ ማኔጅመንቱም ራሱ ነው። ኦኬ the businessman እና ቢዝነስ ኢንተርፕራይዙም አንድ ነው፣ ተመሳሳይ ነው ማለት ነው። ስለዚህ ሰፓሬት ኤንቲቲ የለውም። አምስተኛ ወይም ኖ ሻር ኦፍ ፕሮፊት ኤንድ ሎስ። እዚህ ጋር አሁንም ባለቤቱ ራሱ ስለሆነ አንድ ሰው ስለሆነ ፕሮፊትም ካመጣ ለራሱ ነው፣ ሎስም ኪሳራም ከገጠመው ራሱ ነው የሚከስርበት ማለት ነው። unlimited liability. The liability of the sole proprietor is unlimited in case of loss if his business assets are not enough to pay the business liability. His personal property can also be utilized to pay off the liability of the business. እዚህ ጋር ባጭሩ ማለት መሰላችሁ ሜቢ እዚህ ጋር ኪሳራ ነገር ሲገጥመው ላይሸፍነው ይችላል። ኦኬ if his business assets are not enough to pay the business liability, his personal property ያለው ሀብት ንብረት በሙሉ ሊጠቀመው ይችላል ማለት ነው። የመጨረሻ ዋን ማን ኮንትሮል ነው። ዋን ማን ኮንትሮል እንግዲህ ባለቤቱም ማኔጅመንቱም ራሱ ሰውየው ስለሆነ እሱ የሚቆጣጠረው ማለት ነው። this is called sole proprietorship ብለን እንጠራዋለን። የመጀመሪያው ታይፕስ ኦፍ ቢዝነስ ኦርጋናይዜሽን። አድቫንቴጅ ዲስአድቫንቴጆች አሉት እዚህ ጋር የተዘረዘሩ። ለምሳሌ አድቫንቴጁ easier to get started, greater freedom of action, maximum authority, income tax advantage in a very small firm, maintenance of business secrets, quick decision and prompt action, flexibility on operation, personal touch ምናምን የሚሉ ነገሮች አሉ። ለመጀመር በጣም ቀላል ነው። እንደዚህ ብዙ ውጣ ውረድ የለውም። እንደዚህ ተደራጅቶ ገሌ ይምጣ ገሌ ይቅር ምናምን የሚባል ነገር የለም። ማክሲመም አውቶሪቲ አለው። ማክሲመም አውቶሪቲ ማለት እንግዲህ ድርጅቱ የአንድ ግለሰብ ስለሆነ እሱ እንደፈለገ በፈለገው ስልጣን የማሽከርከር መብት አለው። ኢንካም ታክስን በተመለከተ ደግሞ በጣም ምቹ ነው፣ አድቫንቴጅ አለው ማለት ነው። እንዲሁም ደግሞ ኪክ የሆነ ዲሲሽን ይሰጣል። ኪክ የሆነ ዲሲሽን ማለት ለምሳሌ ኦርጋናይዜሽኑ ላይ የሆነ ነገር ቢፈጠር ገሌ ይምጣ ቆይ እንሰብሰብ በዚህ
ታሳት እንገናኝ ምናምን የሚባል ነገር የለም። ውሳኔ የሚሰጥን ባለቤቱ ስለሆነ በአንዴ ውሳኔ ይሰጣል ማለት ነው። እና ሌሎች ዲስአድቫንቴጅ ላይ ስንመጣ ደግሞ ሊሚትድ ሪሶርስ አለ። የሀብት እጥረት ይኖራል። አንድ ግለሰብ ስለሆነ ሪሶርሱ ሊሚት ሊሆን ይችላል። ላክ ኦፍ ኮንቲኒቲ፣ አንሊሚትድ ሊያቢሊቲ፣ ኖት suitable ፎር ላርጅ ስኬል ኦፕሬሽን፣ እንዲሁም ሊሚትድ ማኔጀሪያል ኤክስፐርታይዝ የሚሉ ነገሮች አሉ። እነዚህ ከዲስአድቫንቴጅ ውስጥ እንመድባቸዋለን። ሌላኛው ፓርትነርሽፕ የሚባለው ኦርጋናይዜሽን ታይፕ ደግሞ ምንድን ነው? ፓርትነርሽፕ ኢዝ አ ቢዝነስ ኦውንድ ባይ 2 or more person who contributed resource into the entity። ሁለትና ከዛ በላይ የሆኑ ግለሰቦች ያቋቋሙት ድርጅት ነው። ይህን ድርጅት ሲያቋቁሙ እንግዲህ ሰዎች ሀብት ያውጣጣሉ። ኦኬ፣ አዋጥተው በጋራ አድርገው ወይም ሪሶርስ አዋጥተው ነው ይህን ቢዝነስ የሚጀምሩት ማለት ነው። then partners divide profits of the business among themselves። ከዛ ትርፍም ሲመጣ በጋራ ነው የሚካፈሉት ማለት ነው። in general partnership all partners have a limited liability። in a limited partnership creditors cannot go after the personal assets of limited partner። እዚህ ጋር ሁለት አይነት ፓርትነርሺፕ ሊኖር ይችላል። ሊሚትድ ፓርትነርሺፕ እና ጀነራል ፓርትነርሺፕ ብለን የምንጠራቸው ነገሮች አሉ። የራሳቸው የሆነ ዲፈረንስ አላቸው፣ ልዩነቶች አላቸው። የራሱ የሆነ ካራክተሪስቲክስ አለው። ልክ እንደላይኛው እንደ ሶል ፕሮፕራይተርሺፕ ማለት ነው። 2 or more person የያዘ ነው። ባለቤቶቹ እንግዲህ ሁለት እና ከዛ በላይ ሰዎች ሊኖሩ ይችላሉ። to form a partnership firm at least 2 persons are required. The maximum limits of the number of person is 10 for banking business and 20 for other businesses። እንግዲህ ሁለት እና ከዛ በላይ ሰዎች ናቸው የሚያስፈልጉ እንደዚህ አይነት ድርጅት ለማቋቋም፣ ቢያንስ 2 ሰዎች ማለት ነው። ሲበዛ ደግሞ 10 ሰው። ለምን? ለባንኪንግ ቢዝነስ፣ ለሌሎች ቢዝነሶች ደግሞ 20 ሊሆን ይችላል ማለት ነው። if the number exceeds the above limit the partnership become illegal and the relationship among them cannot be called partnership። ከዚህ በላይ ከሆነ ግን ከ20 በላይ ከሆነ ለሌሎች 20 ከሆነ ለሌሎች ቢዝነሶች 10 ደግሞ ለባንኪንግ ቢዝነስ ከሆነና ከዚህ በላይ ካለፉ ግን ኢሌጋል የሆነ ወይም ህገወጥ የሆነ ነው የሚሆነው ማለት ነው። ስለዚህ ፓርትነርሺፕ ብለን ልንጠራው አንችልም። ሌላው ኮንትራክቹዋል ሪሌሽንሺፕ ነው ያላቸው። ኮንትራክቹዋል ሪሌሽንሺፕ partnership is created by an agreement among the person who have agreed to join hand. Such person must be competent to contract. Thus, minor, lunatic, and insolvent person are not eligible to become the partner. However, the minor can be admitted to the benefits of the partnership firm. Therefore, he can have a share in the profit without any obligation for loss. ስለዚህ እዚህ ጋር ምን አለ መሰላችሁ? ኮንትራክቹዋል ሪሌሽንሺፕ ነው ያላቸው ማለት ውል ይዋዋላሉ ምናምን ነገር። ሶ አቅም ያለውና የሌለው የሚባል አለ። ደረጃ ይኖረዋል ማለት ነው። ስለዚህ እዚህ ጋር በትርፍና ኪሳራው ላይ ሞር ጣልቃ የሚገቡና የማይገቡ ወገኖች ይኖራሉ ማለት ነው። ኦኬ፣ የዚህ ካምፓኒ ወይም የዚህ ኦርጋናይዜሽን ዋና ሰዎች አሉ። ከዛ ደግሞ የሆነ ፐርሰንት ሼር የሚጋሩ ሰዎች ይኖራሉ ማለት ነው። ሌላው ሼር ፕሮፊትስ ኤንድ ቢዝነስ there must be an agreement among the partners to share the profits and loss of the business of the partnership firm. If 2 or more persons share the incomes of jointly owned property, it's not regarded as partnership. ስለዚህ እዚህ ጋር ፕሮፊትን ሼር ያደርጋሉ። አግሪመንት መኖር መቻል አለበት። ፕሮፊት እና ሉዝን እንዴት ሼር እንደሚያደርጉ ማለት ነው በፓርትነርሺፕ ፊርም ላይ። if 2 or more person share the income of jointly owned property, it is not regarded as ፓርትነርሺፕ። ሁለትና ከዛ በላይ የሆኑ ሰዎች ብቻ ተሆኑ ትርፍና ኪሳራውን የሚጋሩ እሱ ፓርትነርሺፕ ልንለው አንችልም። በፓርትነርሺፕ ጊዜ ግን ሁሉም ፕሮፊቱንም ሉዙንም ምን ማድረግ መቻል አለባቸው? ሼር ማድረግ መቻል አለባቸው ነው የሚለን። ሌላው ኤግዚስተንስ ኦፍ ሎፉል ቢዝነስ the business of which the person has agreed to share the profit must be lawful። ይህን አግሪመንት ሲያካሂዱ እንግዲህ ህጋዊ መሆን መቻል አለባቸው። ስራውን ሲሰሩ እንግዲህ ለመንግስት ማሳወቅ መቻል አለባቸው። ግብር እንዴት መክፈል እንዳለባቸው፣ እንዴት መስራት እንዳለባቸው ምናምን ህጋዊ መሆን መቻል አለባቸው። የራሳቸውም ህጋዊ ሰነድ ሊኖራቸው ይገባል። ፕሪንሲፓል ኤጀንት ሪሌሽንሺፕ
ሌላኛው ካራክተሪስቲክስ ነው። አንሊሚትድ ላያቢሊቲ ሌላኛው ካራክተሪስቲክስ ነው። ቮለንታሪ ሬጅስትሬሽን ሌላኛው ካራክተሪስቲክስ ነው። እዚህ ጋር እያለፍኩ የሚሄደው በአንድ ክፍል ውስጥ እያየነው ስለሆነ ጀስት ዋና ዋና ኮንሰፕቶችን እንድናይ ስለፈለጉኝ ነው። ሶ ልክ ይህም እንደላይኛው አድቫንቴጅ እና ዲስአድቫንቴጅ አለው። አድቫንቴጁን ለምሳሌ ኢዚ ቱ ፎርም፣ አቫይላቢሊቲ ኦፍ ላርጅ ሪሶርስ፣ ቤተር ዲሲሽን፣ ፍሌክሲቢሊቲ፣ ሸር ኦፍ ሪስክስ፣ ኬን፣ ቤኔፊት ኦፍ ስፔሻላይዜሽን፣ ፕሮቴክሽን ኦፍ ኢንትረስት፣ ሰክሬሲ። ለመጀመር ለምሳሌ ኢዚ ቱ ፎርም ሲል ለማደራጀት ለመጀመር ቀላል ነው። ሪሶርስ አላቸው። ቤተር የሆነ ዲሲሽን ይሰጣል። እዚህ ላይ ፍሌክሲብል ነው። ሪስክን ሼር ይደረጋል። ለምሳሌ በሶል ፕሮፕሬተርሺፕ ጊዜ ሸሩን ማነው ሪስኩን ሼር የሚያደርገው አልነበረም፣ ብቻውን ነው። ሊሚቴሽን ወይም ዲስአድቫንቴጅም አለው። እንግዲህ አንሊሚትድ የሆነ ሊያቢሊቲ መኖሩ፣ ኢንስታቢሊቲ መኖሩ፣ ሊሚትድ ካፒታል መኖሩ፣ ኖ ትራንስፎርማቢሊቲ ኦፍ ሼር፣ ፖሲቢሊቲ ኦፍ ኮንፍሊክት ማለት እንግዲህ በግሩፕ ስለሆነ የሚሰሩት በጋራ ሲሰሩ ሊጣሉ ይችላሉ ወይም ኮንፍሊክት ሊፈጠር ይችላል አይነት ነው። ሌላው ሶስተኛው ኮኦፕሬሽን የምንለው ምንድን ነው? ኮኦፕሬሽን ኢዝ ቢዝነስ ኦርጋናይዜሽን ዛት ሃዝ አ ሰፓሬት ሌጋል ፐርሶናሊቲ ፍሮም ኢትስ ኦውነር። ኦውነርሺፕ ኢዝ አ ስቶክ ኦፕሬሽን። ኦውነርሺፕ ኢን ስቶክ ኦፕሬሽን ኢዝ ሪፕሬዘንትድ ባይ ኤ ሼር ኦፍ ስቶክ። The owner or stakeholder enjoy limited liability but have limited involvements in the company's operation. በዚህ ድርጅት እንግዲህ በኮርፖሬሽን ጊዜ ኦነሮች እነማን ናቸው? ሼር ሆልደሮች ናቸው፣ ወይም ደግሞ ስቶክ ሆልደርስ ብለን እንጠራቸዋለን። ባለ አክሲዮኖች ወይም ደግሞ ባለ ድርሻ አካላት ብለን የምንጠራቸው ስቶክ ሆልደርስ ወይም ደግሞ ሼር ሆልደርስ ሆልድ ኤ ሼርስ ኦፍ ዘ ካምፓኒስ ስቶክ። ኦኬ፣ ስቶክ ማለት አክሲዮን ማለት ነው፣ ወይም ደግሞ ድርሻ ልንለው እንችላለን ማለት ነው። እነዚህ ባለቤቶች ናቸው። ስለዚህ ኦውነርሺፕ ኢን ዘ ስቶክ ኮርፖሬሽን ኢዝ ሪፕሬዘንትድ ባይ ኤ ሼር ኦፍ ስቶክ። ሼር ኦፍ ስቶክ ኦውነርሺፕ የሚረጋገጠው እንግዲህ አክሲዮን በመውሰድ ነው። ለምሳሌ የዝን ያህል ገንዘብ ስቶክ ወይም አክሲዮን ወስጃለሁ ይላሉ አይደል? ትሰማላችሁ ብዙ ጊዜ። ስለዚህ ዘ ኦውነርስ የምንላቸው እነማንን ነው? ስቶክ ሆልደርን ባለድርሻ አካላት ወይም ደግሞ እነዚህ ባለ አክሲዮኖች ማለት ነው። ኤንጆይ ሊሚትድ ላያቢሊቲ በት ሃቭ ሊሚትድ ኢንቮልቭመንት ኢን ዘ ካምፓኒስ ኦፕሬሽንስ። ዘ ቦርድ ዳይሬክተር አን ኤሌክትድ ግሩፕስ ፍሮም ዘ ስቶክ ሆልደርስ ኮንትሮል ዘ አክቲቪቲ ኦፍ ዘ ኮርፖሬሽን። ስለዚህ ኮርፖሬሽኑን የሚቆጣጠሩት ስቴክ ሆልደሮች አይደሉም፣ ወይም ደግሞ ባለ አክሲዮኖች አይደሉም። ከመካከላቸው የተመረጠ ቦርድ ዳይሬክተሮች አሉ። እነሱ ናቸው እንቅስቃሴውን የሚቆጣጠሩት ማለት ነው፣ የኮርፖሬሽኑ ወይም የድርጅቱ። In addition to those basic forms of the business ownership, these are some other types of organization that are commonly today. In general, corporation has all the legal rights of an individual except for the rights to vote and certain other limitations. ከዛ በተጨማሪ ደግሞ ምን አላቸው? ሌጋል የሆነ ራይት አላቸው፣ ልክ እንደ ኢንዲቪዥዋል ማለት ነው። ምኖች? ኮርፖሬሽኖች። እንዲሁም ደግሞ ኮርፖሬሽንስ አር ጊቨን ዘ ራይት ቱ ኤግዚስት ባይ ዘ ስቴት ዛት ኢሹ ዴር ቻርተር። እዚህ ጋር አንድ ነገር ልንገራችሁ። ለምሳሌ የሆነ ድርጅት አለ። ያ ድርጅት አክሲዮኖችን ያዘጋጃል። ከዛ አክሲዮን ለምሳሌ መጠን አለው፣ ትገዛላችሁ። ኦኬ። ስለዚህ የዛ አክሲዮን ባለድርሻ አካላት ወይም ደግሞ ባለ አክሲዮን ትሆኑና ውስጥ ላይ ስለሚካሄደው እንቅስቃሴ ያ ድርጅቱ ስለሚያደርገው አክቲቪቲ እናንተ አይደላችሁ የምትቆጣጠሩ። ከውስጥ ላይ ቦርድ አለ የሚመረጥ ማለት ነው። የቦርድ አባላት ተብለው የሚመረጡ እነሱ ናቸው ኮንትሮል የሚያደርጉት። ስለዚህ እናንተ በገባችሁት አክሲዮን መጠን ልክ ነው ትርፍም ኪሳራም የሚገጥማችሁ ማለት ነው። እሱን ነው ኮርፖሬሽን ብለን የምንጠራው። ስለዚህ ሶስቱን የቢዝነስ ኦርጋናይዜሽኖች ታይፖችን በዚህ ወይ መረዳት ትችላላችሁ ማለት ነው። ሶል ፕሮፕራይተርሺፕ የሚባል አለ፣ የመጀመሪያው ብለናል። ሁለተኛ ደረጃ ላይ ያየነው ደግሞ ፓርትነርሺፕ የሚባል አለ። ፓርትነርሺፕ እንግዲህ ሁለትና ከዛ በላይ ሆነው በጋራ ሆነው የሚሰሩት ነው።
አጠቃላይ አክቲቪቲውን በጋራ የሚቆጣጠሩ ናቸው። ኪሳራም ትርፍም በጋራ ነው የሚካፈሉት ማለት ነው። በሶል ፕሮፐርነርሺፕ ከሆነ ግን ትርፍም ኪሳራም አንድ ሰው ብቻ ነው፣ ማናጀሩም ራሱ ብቻ ነው። ኮርፖሬሽን ላይ ስንመጣ ደግሞ ኦነሮች እነማን ናቸው? ስቴክ ሆልደሮች ናቸው ወይም ደግሞ ባለ አክሲዮኖች ናቸው ማለት ነው። ውስጥ ያለውን ስራ የሚቆጣጠሩት ሁሎችም ሳይሆኑ የቦርድ ኦፍ ዳይሬክተርስ ናቸው የሚቆጣጠሩት። እንግዲህ ከመካከላቸው ከስቴክ ሆልደሮች የሚመረጥ ነው ማለት ነው። በዛው መረዳት ትችላላችሁ ማለት ነው። ሌላው ፊዚቢሊቲ ስተዲስ። ፊዚቢሊቲ ስተዲ ስንል ደግሞ እዚህ ጋር ነው ስለ ቪዚቢሊቲ ቢዝነስ ፊዚቢሊቲ አናላይሲስ። ፊዚቢሊቲ ማለት ትርፋማነት ነው። የሆነ ቢዝነስ ሲጀመር ያተርፋል ወይስ አያተርፍም ጥናት ይደረጋል። ዝም ብሎ አይደለም ቢዝነስ የሚጀመረው። ቢዝነስ ሲጀምሩ ለምሳሌ እዚህ አካባቢ ላይ ይህን ቢዝነስ ብጀምር አዋጭ ነው ወይ? ለምሳሌ ገብስ የማይበቅልበት አካባቢ ላይ የቢራ ፋብሪካ ልክፈት ቢል አንድ ሰው ኪሳራ ነው የሚገጥመው። ኦኬ። ተጠቃሚ የሌለው አካባቢ ላይ ወይም ደግሞ ፕሮዲውስ አድርጋችሁ የሆነ ነገር ተጠቃሚ የሌሉበት ቦታ ላይ እንትን ብትሉት ትርጉም የለው። ለምሳሌ ገጠር አካባቢ ላይ የከተማ ፕሮዳክት ወይም ከተሞች የሚጠቀሙትን ወስጄ እዛ ልሸጥ ብትሉ ማንም አይገዛችሁ። እንበልና ለምሳሌ ከመኪና እንዲሁ ዝም ብሎ ለምሳሌ ያክል መኪና ለገጠሩ ማህበረሰብ ላከፋፈል ልሽጥ ብትሉ አንደኛ ኢኮኖሚካሊ አይችሉም መግዛት፣ ሁለተኛ መንገድ ብዙ የለም። ስለዚህ ፊዚቢሊቲውን ምሳሌ እየሰጠኋችሁ ነው። አዋጭነቱን በዛ ነው የምታዩት። ይህ ማህበረሰብ ምንድነው የሚፈልገው? የሚፈልገውን ብቻ ሳይሆን ልታመርቱ ከፈለጋችሁ ሮ ማቴሪያሉ እዛ አካባቢ ይገኛሉ። ስለዚህ ስታመርቱ ሮ ማቴሪያል መኖር አለመኖሩን አረጋግጣችሁ ማህበረሰቡ ወይም ደግሞ ካስተመር ብለን የምንጠራው ይገዛኛል ወይ ምናምን ብላችሁ የምትገቡበት ነው ቢዝነስ ማለት። ስለዚህ ፊዚቢሊቲው የሚጠናው ከዛ አኳያ ነው። ትርፋማ ነው ወይ? አዋጭ ነው ወይ? እሱ ፊዚቢሊቲ ስተዲ ብለን እንጠራዋለን ማለት ነው። A feasibility study is designed to discover if a business or project is feasible or if it is not. ያዋጣኛል ወይስ አያዋጣኝ? A feasibility study is a relatively inexpensive way to safeguard any wastage of further investment. If a project is seen to be feasible from the results of the study, the next logical step is to commission a full business plan. ስለዚህ እንደሚያዋጣ ካወቃችሁ ወደ ቢዝነስ ፕላኑ ትገባላችሁ። ያ ማለት ኦኬ እዚህ አካባቢ ላይ ይሄ ቢዝነስ ያዋጣኛል ብላችሁ ዲሳይድ አደረጋችሁ ወሰናችሁ። ከዛ በኋላ ፕላን ታደርጋላችሁ። እዚህ ቦታ እንዲህ ባደርግ ይሄ እንደዚህ ባወጣ ይሄን ባወርድ ይሄን ያህል ኢንቨስት ባደርግ ምናምን የሚሉ ፕላኖች ይወጣሉ ማለት ነው። ስለዚህ ዲቴይሉ ነው እዚህ ጋር ያለው። then feasibility study should answer the 5 question። አዋጭነት እንግዲህ እነዚህን 5 ጥያቄዎችን መመለስ መቻል አለበት። will it works or not? is it profitable or not? what will it basically cost to fund or start? is it worth doing? is it worth commissioning a business plan? ምናምን የሚሉ ጥያቄዎችን መመለስ ከቻለ ነው ፊሲብል ነው ወይም አዋጭ ነው ልንለው የምንችለው አንድን ስራ ማለት ነው። ከዛ አዋጭነቱ ከተረጋገጠ በኋላ ወደ ቢዝነስ ፕላን ይገባል ማለት ነው። A business plan is a detailed roadmap for building a given company. ቢዝነስ ፕላን የምንለው እንግዲህ ሮድ ማፕ ነው ወይም ፕላን ነው። የሆነን ካምፓኒ ቢውልድ ለማድረግ ለመመስረት የሚደረግ እቅድ ነው። ስለዚህ a business plan contain all that the feasibility study has plus a specific timeline, detailed budget with a forecast, letters of intent, a resume of the staff, background, competition, strength and weakness, worksheets እና መሰል ነገሮችን ይይዛል። አያችሁ። ስለዚህ ቢዝነስ ፕላን ሲደረግ ፊዚቢሊቲ ስታዲው አለ መጀመሪያ የተጠናው አዋጭነቱ። ከዛ በኋላ በጀቱ ምን ያክል ይሁን፣
ስታፍ ወይም ሰራተኞች ውስጥ ላይ ምን ያክል ያስፈልጋል? እዚህ አካባቢም ቢዝነስ ሲጀምር ኮምፒቴሽን አለኝ፣ ተፈካካሪ ይኖረኛል፣ ደካማ ጎን፣ ጠንካራ ጎን ምናምን የሚባሉ ነገሮች በሙሉ ይካተቱና ካምፓኒው ቢውልድ ይደረጋል ማለት ነው። እሱም ቢዝነስ ፕላን ብለን ነው የምንጠራው ማለት ነው። A well-written business plan will show exactly what revenue can be expected and when it expect them, what overhead and expense will need to be paid and exactly when they will be due. ስለዚህ በትክክል የተጻፈ የቢዝነስ ፕላን እንግዲህ ትርፉ ክሳራው ምን እንደሆነ ምን ያህል ወጪ ምን ያክል በቃ ሂደቱ ምን እንደሚመስል አጠቃላይ ነገር ያስቀምጥልናል ማለት ነው። ኦኬ ስለዚህ ምን አየን? ከላይ ታይፕስ ኦፍ ቢዝነስ ኦርጋናይዜሽኖችን አየን። ከዛ እነዛን ታይፖች ካየን በኋላ ፊዚቢሊቲ የሚባል አለ፣ የወጭነት ጥናት ማለት ነው። ፊዚቢሊቲ ስተዲ ከተጠና በኋላ ቢዝነስ ፕላን አለ። ኦኬ ከዛ ቢዝነሱ ፕላን ከተደረገ በኋላ ቀጥታ ወደ ስራው ይገባል ማለት ነው። ኦልራይት ስለዚህ እዚህ ጋር ምን ይላል? ቢዝነስ ፕላን ዊል አልሶ ኒድስ ቱ ዲሞንስትሬት ዳት ኦል ሪኳየርድ ፕላንስ አር ኮምፕሌትድ። As such, a business plan will feature information central to establishing a high degree of certainty in effective operation. እዚህ ጋር ቢዝነስ ፕላን እንግዲህ ሰርቴን መሆን መቻል አለበት። በተቻለ መጠን ሰርቴን መሆን መቻል አለበት። ሰርቴን ማለት ከሪያሊቲው ጋር ወደ ተግባር ሊገባው ወደ ተባለው ድርጅት ጋር ተቀራራቢ ይሆን። አንድ ሰው ለምሳሌ የዳቦ ፋብሪካ መክፈት ከፈለገ እዛ አካባቢ ላይ ዳቦ ፋብሪካ ብከፍት ማህበረሰቡ ይገዛኛል ወይ? ኦኬ ቦታው የት ላይ ይሆን? ምን ያክል ሰራተኛ ያስፈልገኛል? ምን ያክል ትርፍ አገኛለሁ? በቀን ምን ያህል ዳቦ ልሸጥ እችላለሁ? የሚሉ ነገሮች ቀድመው የሚጻፉ ጽሁፎች ናቸው ቢዝነስ ፕላን የምንላቸው። ስለዚህ እሱ ቢዝነስ ፕላን ከሪያሊቲው ጋራ ወደ ተግባር ሊገባ ወደ ተባለው ስራ ጋራ በጣም ተቀራራቢ ካልሆነ ፊዚቢሊቲው ዜሮ ይሆናል ወይም ደግሞ አዋጭነቱ ኪሳራ ውስጥ ሊገባ ይችላል ነው የሚለን ማለት ነው።